ጽዳት ሰራተኛን መናቅ ከጀመረ ግን ያ ነው ትልቁ ችግር ጽዳት ከፍተኛ ብለን የምናስበውም ስራ ሁሉም ሐላል እስከሆነ ድረስ ክቡር ነው የተከበረ ስራ ነው የስራው ማንነት አይደለም አላህ Subhanahu Wa Ta'ala ዘንድ ተወዳጅ የሚያደርገን የስራው ምንነት አይደለም አላህ Subhanahu Wa Ta'ala ዘንድ ተወዳጅ የሚያደርገን ልባችን ውስጥ ያለ መልካምነት ነው ከሐላል ለሐላል ያለን መልካምነት ነው ከሐራም ያለን ሽሽት ነው ያገኘነው መልካም ነገር ለመልካም ነገር ማውጣት መቻላችን ነው ሙያ አልባ መሆን በእስልምና ፈጽሞ የተወደደ አይደለም የሆነ አይነት ስራ ኢትቃን የምናደርገው ምናሳምረው ስራ ሊኖረን ይገባል ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን አሉ አራ الرجل فيعجبني አንድን ሰው አየውና እገረምበታለሁ እደነቅበታለሁ ጥሩ ሰው ነው ብዬ አስበዋለሁ ከዛ በኋላ ሙያ ምንድነው ብዬ ጠይቀዋለሁ አሉ ሙያ እንደሌለው ሲነግረኝ سقط من عيني ከአይኔ ይወድቅብኛል እንቀዋለሁ ማለት ነው ሙያ አልባ ሆኖ ሳገኘው ያኔ ይወርድብኛል ያሰዋል ሙያ እያንዳንዳችን ኢትቃን ልናደርገው ምንችል ስኪልድ የሆነበት ነገር ያስፈልገናል ምሁራን እንደሚሉት አንድ ሰው አንድ ነገር ላይ ፎከስ ካደረገ የበለጠ ያንን ነገር አድምቶ መስራት ይችላል ኤክስፐርት መሆን ይችላል ቢበዛ ሁለት ነገር ይላሉ ከዛ በላይ ከሆነ የተወሰነ ዕውቀት ይኖረዋል እንጂ ዲፕ ጥልቅ የሆነ ዕውቀት ጥልቅ የሆነ ኖው ሃው ሊኖረው አይችልም ስለዛ ጉዳይ